እንግዲህ በብልጽግና ይሄ ጃ የሚል ቁጥር ይበዛል፣ ጃ የሚል ፊደል ይበዛል። እንግዲህ ጠንቋዩ ይሄ የሚያመልኩት ነገር ጂኒው ጀ ይፈልጋል መሰለኝ እና የአረብ ይመስለኛል። ይሄ አሁን እነ ዳንኤል ክብረት የሚጎትቱት ወይ ምን የሚሉት ነገር የአረብ ይመስለኛል፣ ጃ ይበሰዋል። ለምሳሌ ከትግራይ ጦርነት ሲነሳ የትግሬን ተዋጊዎች ምንድን ያሏቸው? ጁንታ አላቸው። ጀቤት ነው እሱ ጀቤት ነው። እና ከዛ ደግሞ አማራዎቹ ሲነሱ ደግሞ ዳንኤል ክብረት አሁንም ጃውሳ አለ። ጀቤት ነው እሱ ጃውሳ ጃ የትግሬዎቹ ጁ ነው፣ ክልል 1 ስለሆኑ፣ ክልል 3 ስለሆኑ ደግሞ ጃ ሆነ ማለት ነው። ጃውሳ ከዛ ራሱ ደግሞ ዳንኤል ጃውሳ እንደ ጃርት ምናምን ዱባ እንደበላው ጃርት አለ። የጃ አሁንም ጃርት ጭራ ጀቤት ነው። ይሄም በጣም ጆቢራም ያው ጀቤት ነው። ሮስማ ጀቤት ነው የሚበዛው። ቲክቶክም ውስጥ ጀቤት ይበዛል። ጃኒት፣ ጂኒ፣ ጁኒ፣ ጆሃናም ይሄ ስድብ ይመስለኛል። ይሄ ስም አይደለም። ጆሃናም ስድብ መሰለኝ። ጁሃና የሚባል ስም የለም። ጆሃናም ስድብ ይመስለኛል። ጆሃናም ሲባል ጃል ዘመድኩን አለ ደግሞ ጃል ዘመድኩን፣ አንተም ጃል ዘመድኩን አለ። እኔ እንኳን ጃል አይደለሁም እኔ ጅል ነኝ። ጀሌ ወይም ደግሞ ጅሎ ብቻ ጃቤት ይበዛል። እንግዲህ አሁንም ሲመጡ ለሄኖክ ኃይሌ ጃንደረባ የሚል ሰጡት። የነ ሄኖክ ኃይሌ ማህበር ስሙ ጃንደረባ ነው። ጃንደረባ ማለት ደግሞ ስልብ ማለት ነው። የተሰለበ የተቆረጠ ማለት ነው። ብልት የሌለው የወንድ ብልት የሌለው ዘር መተካት የማይችል ምክንያቱም ራሳቸውን ጃንደረባ የሚያደርጉ አሉ። ስለዚህ ዓለም ብለው የሚቆርጡት አሉ። ነገርየውን የሚቆርጡ ሰዎች አሉ። እንደገና ደግሞ በተፈጥሮ ጃንደረባ ሆነው የሚወለዱ አሉ። ስለዚህ ትውልድን ማምከን ስለሆነ የያዙት በዚህ በኢትዮጵያዊ ጃንደረባ በመዝገብ ቤቱ ምናምን አይደለም። እሱ ተጠጋግተው ያመጡት እንጂ ይሄ የጃዝ ቤት እንትን ስለሆነ ስለዚህ ትውልድን ማምከን አዲስ ስርዓት፣ አዲስ ባህል፣ አዲስ ሃይማኖት ማስያዝ ስለሆነ ጃንደረባ የተሰለበ ትውልድ ምንም ማይ እንደ ጋሪ ፈረስ የሚነዱት ስለሆነ ጃንደረባው ትውልድ ተባለ። ጃንደረቦች ሰለፊ ይወዳሉ። ይሄ ጃንደረባ ትውልድ እንደገና ኢጃት ነው ስሙ። ሲያጥር ኢጃት ይሄም ጃ አለው። ባካችሁ ምን አይነት ምን ጉድ ነው ጃል! ኧረ ምን አይነት እኔም አሁን ስናገር ጃል አልኩኝ። ምን አይነት ነገር ነው ጃል አልኩኝ። ኢጃት በእውነት ኢጃት ማለት ኢትዮጵያዊ ጃንደረባ ትውልድ ማለት ነው። ኢጃት ስለዚህ ቅዱስ ያሬድ ኦፊሻሊ ይሄ የተሰለበ ቡድን ጃን የሚል ሰጠው። ቅዱስ የሚለውን አነሱለት ሆነ ማለት ነው። እንደ ሞዛርት ሆነ ማለት ነው። እንደ ጋሽ ሞዛርት እንደ ጋሽ ቤቶቨን ሆነ ማለት ነው። ጃን ያሬድ ምናችሁ ጃን ያሬድ ነው ይላሉ። ቀጥል እስቲ። ወንጌላውያኑ አራቱም አሉ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አሉ። እነዚህን እንግዲህ ወንጌል የሚላቸው ቅዱስ ሉቃስ፣ ቅዱስ ማቴዎስ፣ ቅዱስ ዮሐንስ ምናምን ነው የሚላቸው። ይሄ ጃንደረባው ትውልድ ምን አላቸው? ጃን ሉቃስ፣ ጃን እስጢፋኖስ፣ በእውነት ጃን ፎረም፣ ጅላንፎ፣ ጀለገግ። ኦኬ ጃን እስጢፋኖሶች አሉ። ቅዱስ እስጢፋኖስ ሊቀ ሰማዕት ቅዱስ እስጢፋኖስ ስሙ በዚህ በጃንደረባ በሮም ካቶሊኮች ቅኝት ጃን እስጢፋኖስ ነው ይባላል። ቅዱስ የሚባል የለም ማለት ነው። አሁን እንግዲህ በእንተ ብፁዕ ወቅዱስ የሚለውን
በእንተ ብፁዕ ወቅዱስ የሚለው በእንተ ብፁዕ ጃሉድ ጃሉድ የሚባልም አለ ለካ እንዴት ነው እንደዛም ሊሉ ይችላሉ። በእውነት ብዙ ነገር መቀየር ስለሆነ ቅዱስ የሚለው ነገር በእውነት ጠፋ። ጃልፎረምን አምጣልኝ። ጃልፎረም ላይ ደግሞ ማናቸው ያሉት? እስቲ ቆይ እዛ ውስጥ ጃም የሚል ስም ይኖረዋል እንዴ? እስቲ ቀረብ አድርግልኝ። እኔ እኮ አረጀው በእውነት። የጃን ፎረም ዓለም አቀፍ አውደ ጥናት ላይ የቀረቡት ሰዎች እስቲ እንያቸው። እንዲህ ኧረ አለ ቀሲስ ዶክተር አብርሃም አዝሚ ግብፃዊ ናቸው። ጆናታን ፔዚዮ አለ አለ ጆናታን ፔዚዮ አለ። እውነት ምህረት ደበበ አለ። ምህረት ደበበ ማህበረ ቅዱሳንን የሚውጠው አዲሱ ቲም ፕሮሞት እያደረገው ያለው ወንድማችን ነው።